በጉጉት ሲጠበቅ የነበረው የዲኤንኤ ምርመራ ዛሬ ተካሂዷል። ግን ያልጠረጠረ ተመነጠረ ነውና ነገሩ። እዩ ለምን ከኋላ ቀረች? ብሩኬ ደምህን ሰተህ ብቻ ትተህ መውጣት አልነበረብህም። አብራችሁ እንደሄዳችሁ አብራችሁ ነበረ እዛ ቦታ መውጣት የነበረባችሁ። እሷ እዛ ቦታ ለምን ትቆያለች? ዲኤንኤውን ለማስቀየር ካልሆነ በስተቀር ማለት ነው። በእርግጠኝነት ደግሞ ዲኤንኤውን ታስቀይረዋለች። ለሷ በጣም ቀላል ነገር ስለሆነ ማለት ነው። እየፎከረች ነው። ልጁ ያንተ ከሆነ ከኔ ጋር ትኖራለህ እያለችው ነው። እንደዚህ አይነት ህግ ቢኖር ኑሮ ማለት ነው ስንቱ ያላባት ያለ እናት ባላደገ ነበረ። ግዴታ ቢሆን ኑሮ ማለት ነው። ግን እንደዚህ አይነት ህግ የለም። ትዝ ካላችሁ አብርሃም የመጀመሪያ ዲኤንኤ ሲደረግ አስቀይረውበት ነበረ። በሁለተኛው ነው በራሱ መንገድ ሲመረመር ነው ነፃነቱን ያወቀው ማለት ነው። ስለዚህ ሀይሚዬና ብሩኬ ሰውን አትመኑ፣ ለዛውም ደግሞ ጥላታችሁን። በዚህ ልክ ማመን፣ በዚህ ልክ መጨነቅ፣ ማሰብ አያስፈልግም። ህይወታችሁን ሊበጠብጥ ለመጣ ሰው ምንም ያህል ቅንጣት ታክል መጨነቅም ማሰብም የለባችሁም። ምን ማድረግ እንዳለባችሁ ሁለታችሁ ብቻ ናችሁ መመካከር ያለባችሁ። ንዴታችሁንም ብስጭታችሁንም ከቻላችሁ ዋጥ አድርጋችሁ ከእሷ ጋር ስትገናኙ ጠንካራ ሆናችሁ ነው ማሳየት ያለባችሁ ማለት ነው። ምክንያቱም እሷ የምትፈልገው የእናንተን መጨነቅ፣ የእናንተን መናደድ፣ የእናንተን መበሰጫጨት ነው የምትፈልገው። ገባችሁ? ለእሷ መንገድ አትክፈቱላት። እሷ እንደዚህ ስትሆኑላት የበላይነት ስሜት ስለሚሰማት ማለት ነው። እንደምታዋት ልጅቷ ያንተ ከሆነች አብረኸኝ ትኖራለህ ነው እያለች ያለችው በግዴታ ማለት ነው። እንደዚህ አይነት ህግ የለም። ህግም ከወሰነበት የኃላፊነቱን የአባትነት ኃላፊነቱን እንዲወጣ ነው የሚያደርገው። ከዛ ውጭ ምንም ነገር የሚመጣበት ነገር የለም። ግዴታ አብረህ ኑር የሚል ነገር የለም። ግን ሰው አትመኑ እባካችሁ ጨሪቃዎች። የዋህነታችሁ፣ ደግነታችሁ ደስ ይላል እኮ። የዋህነት፣ ደግነት፣ መልካምነት፣ ለሰው ጥሩ ነገር ማድረግ ጥሩ ነው፣ ደስ የሚል ነገር ነው። ግን ደግሞ ህይወታችሁን እየጎዳ ነው፣ እያበላሸባችሁ ነው፣ ከምትወዱት ሰው ሊያለያያችሁ ነው። ስለዚህ ጥላታችሁን ደግሞ በዚህ ልክ ለዛ ሰው ማሰብም መጨነቅም አስፈላጊ አይደለም። ገባችሁ አይደለ? መጠርጠር አለባችሁ። እሷ የምታደርጉትን ነገር የእናንተን ሪያክሽን ነው እየሄደች ያለችው ማለት ነው። የእሷ ፍላጎት ሀይሚን የሆነ ነገር ውስጥ ማስገባት፣ ብሩኬ ላይ እምነት እንድታጣ፣ እሷን በሆነ ነገር ማሳመን ነው ፍላጎቷ ማለት ነው። ገባችሁ አይደለም? ስለዚህ ቅመምዬ ደግሞ ለእሷ ምንም አይነት ነገር መናደድ የለብሽም። የኔ እናት ንግግሯ እንደሚያናድድ እንደሚያበሳጭ እናውቃለን። ግን ደግሞ ይቺ ቀንም ታልፋለች። ንዴታችሁንም ብስጭታችሁንም ዋጥ አድርጋችሁ ከጥላታችሁ ፊት ስትቆሙ ጠንካራ ሁናችሁ ነው ማሳየት ያለባችሁ እንጂ ፈራሁኝ፣ ተጨነኩኝ ምናምን አትበሉ። ምክንያቱም መንገድ መክፈት የለባችሁ። ይህን ነው ማለት የምችለው ማለት ነው። ዲኤንኤውን እንኳን ብታስቀይረው እንኳን ድጋሚ መመርመራችሁን እንዳታቆሙ በእርግጠኝነት ማለት ነው። ምክንያቱም የልጅቷ ፍላጎት የልጅ ዲኤንኤ ሳይሆን የሚያሳስባት ብሩኬን ወደ እሷ ማምጣት ነው ፍላጎቷ። ስለዚህ ዲኤንኤ ማስቀየር ምናምን ለእዩ በጣም ተራ ነገር ነው። ገባችሁ አይደለም? ስለዚህ እራሳችሁን ጠብቁ፣ አትዘናጉ፣ መጠርጠራችሁን አታቁሙ። ነፃነታችሁን እስከምታውቁ ድረስ እግዚአብሔር አምላክ በመንገዳችሁ ሁሉ ይከተላችሁ፣ ነፃነታችሁን ያውጣላችሁ። የዋህነታችሁን፣ ደግነታችሁን፣ መልካምነታችሁን፣ ጥላታችሁን እንደምትወዱ እንደምታከብሩ እግዚአብሔር አምላክ ነፃነታችሁን ያውጣላችሁ ነው እምላችሁ። ሌላ ምንም አልላችሁም። እና ይሄ ፍቅራችሁን፣ መዋደዳችሁን እግዚአብሔር አምላክ ይጠብቅላችሁ፣ መንገዳችሁን ሁሉ ይምራላችሁ። እኔ እንጃ አላቅም። እውነት ለመናገር እንግዲህ ውጤቱ እስከሚመጣ እኛም በጉጉት ነው የምንጠብቀው። መልካም ነገር ለመስማት ፈጣሪ ይርዳን ነው የምለው። እኔ እነሱ ተጨንቀው ማየት አልችልም።
እውነት ሀይሚዬና ብሩኬ በጣም እንጃ ምን አይነት ጭንቀት ውስጥ እንደገቡ አላውቅም። በጣም ይከብዳል። እንግዲህ ምንም ይሁን ምንም ብቻ ይከብዳል። ፈጣሪ እንግዲህ ነፃ ያውጣችሁ ነው ማለት የምፈልገው። ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጊዜ። ግን ሰው አትመኑ ጨሪቃዎቼ።